ዛሬ ይዤላችሁ የመጣሁት አዲስ የደሞዝ ጭማሪና የደረጃ እድገት በሚኖርበት ሰዓት የደሞዝ ልዩነት ወይንም ባክ ፔመንት የብዙ ሰራተኞችን እንዴት በማይክሮሶፍት ኤክሴል ላይ የገቢ ግብር እንሰራለን የሚለውን ነው የምናየው። እዚህ ጋር ተራ ቁጥር አለ። እዚህ ጋር ደግሞ የሰራተኛውን ስም እናስገባለን። እዚህ ጋር ደሞዝ ወይንም በሰለሪ ስር አዲሱን ደሞዝ እዚህ ጋር እናስገባለን። ነባሩን ደሞዝ እዚህ ጋር እናስገባለን። ከዛ እዚህ ጋር ልዩነቱን ከዛ በኋላ ምንድን ነው የምናደርገው? እዚህ ጋር እንመጣና የስራ ግብር ስር የአዲሱን ደሞዝ የስራ ግብር እዚህ ጋር እንሰራለን ፎርሙላ ተጠቅመን። ከዛ የነባሩን ደሞዝ እዚህ ጋር ደግሞ የስራ ግብር እንሰራለን። ከዛ እዚህ ጋር ልዩነቱ ማለት ነባር ይሄን ያህል የምንከፍል ከሆነ ተጨማሪ የምንከፍለው የስራ ግብር ማለት ነው። ከዛ ደግሞ ጡረታ 7% የአዲሱን ደሞዝ ጡረታ መዋጮ እዚህ ጋር እንሰራለን። የነባሩን ደሞዝ ጡረታ መዋጮ እዚህ ጋር እንሰራለን። ልዩነቱ ማለት ምንድነው? በፊት ከምንከፍለው ተጨማሪ የምንከፍለው የጡረታ ማለት ነው። ከዛ በኋላ ምንድነው? እዚህ ጋር ጠቅላላ ተቀናናሽ ስር የአዲሱ ደሞዝ ጠቅላላ ተቀናናሽ፣ የነባሩ ደሞዝ ጠቅላላ ተቀናናሽ፣ ይሄ ደግሞ ልዩነቱ። ስለዚህ በፊት ከሚቀነስብን ተጨማሪ ይህን ያህል ጠቅላላ ተቀናናሽ። ከዛ በኋላ ምን አለ? እዚህ ጋር የወር ብዛት ወይንም ነምበር ኦፍ መንዝ አለ። እዚህ ጋር ባክ ፔመንቱ የአንድ ወር ነው ወይንስ የሁለት ወር ነው የሶስት ወር ነው የሚለውን ማለት ነው። እዚህ ጋር አሁን የሁለት ወር ነው ብለው ቀጥታ እዚህ ጋር ይቀይርልኛል። እዚህ ጋር ይቀይራል። የሶስት ወር ነው ካልኩት የሶስት ወር ባክ ፔመንት ከሆነ እዚህ ጋር እንሰራለን ፎርሙላ ተጠቅመን። ከዛ ደግሞ የተጣራ ክፍያ የአዲሱ ደሞዝ የተጣራ ክፍያ፣ የነባር ደሞዝ የተጣራ ክፍያ፣ ከዛ ደግሞ ልዩነቱ ተጨማሪ ወደ ኪሳችን የሚገባውን እዚህ ጋር ፎርሙላ ተጠቅመን እንሰራለን ማለት ነው። እዚህ ጋር የአዲሱን ደሞዝ እና የነባሩን ደሞዝ የግሮስ ልዩነቱን ለመስራት ምንድነው የምናደርገው? ኢኳልቱ እናያለን። C3 የአዲሱ ሲቀነስ የነባሩ ደሞዝ ምን ላይ ነው የሚገኘው? D3 ላይ ነው። D3 ከዛ ኪቦርዳችን ላይ ኢንተር ስንለው በዚህ መልኩ ያመጣልናል። ይህንን እዚህ ጋር ድራግ ስናደርገው የዚህንም ከስር ያለውንም ይሰራልናል ማለት ነው። የስራ ግብር ወይንም ኢንካም ታክስ በሚለው ኮለም ስር እንመጣና አዲሱ ደሞዝ የስራ ግብር በሚለው ስር እዚህ ጋር እንመጣና ኢኳልቱ እንላለን። ኢፍ C3 ማለት እዚህ ጋር የአዲሱ ደሞዝ ያለበት ማለት ነው ሌዛን ኦር ኢኳልቱ የወር ደሞዝ ገቢያቸው 2000 እና ከዛ በታች ከሆነ ምን ታረጋለህ? 2000 እንወስድና ከሆነ ምንም አይነት የስራ ግብር አይቆረጥባቸውም። በኮቴሽን ውስጥ እችን ዜሮ ምንም አይነት የስራ ግብር አይቆረጥባቸው። ኮማ ስንል ካልሆነ ነው። ኢፍ C3 ይሄኛው አዲሱ ደሞዝ ሌዛን ኦር ኢኳልቱ ከስንት ከ4000 እስከ 2001 ያሉ ደሞዝተኞች ከሆኑ የግብር ማስከፊያ ምጣኔው የደሞዛቸውን 15% ተቀናሽ የሚሆነው 300 ብር። ስለዚህ ኢፍ C3 የቱን ነው የምንወስደው? 4000 ኮማ ከሆነ C3 የደሞዛቸውን ስንት ፐርሰንት? 15%። ከዛ ተቀናሽ የሚሆነው 300 ብር 300 ኮማ ስንል ካልሆነ ነው። ኢፍ C3 አዲሱ ደሞዝ ሌዛን ኦር ኢኳልቱ ከስንት ከ7000 እስከ 4001 ያሉ ደሞዝተኞች ከሆኑ የግብር ማስከፊያ ምጣኔው የደሞዛቸውን 20% ተቀናሽ የሚሆነው ብር 500 ብር። ስለዚህ የቱን ነው የምንወስደው? 7000 ከ7000 እስከ 2001 ከሆነ C3 አዲሱ ደሞዝ ሲባዛ ስንት ፐርሰንት? 20% ተቀናሽ የሚሆነው ስንት ነው? 500 ብር። ኮማ ስንል ካልሆነ ነው። ኢፍ C3 ወይንም አዲሱ ደሞዝ ሌዛን ኦር ኢኳልቱ ከስንት ከ10000 እስከ 7001 ያሉ ደሞዝተኞች ከሆኑ የግብር ማስከፊያ ምጣኔው የደሞዛቸውን 25% ይሆንና ተቀናሽ የሚሆነው ብር 850 ብር ይሆናል። ስለዚህ የቱን ነው የምንወስደው? 10000 ከ10000 እስከ 7001 ከሆነ C3 ሲባዛ ስንት ፐርሰንት? 25% ሲቀነስ ስንት? 850 ብር
850 ብር። ኮማ ስንል ካልሆነ ነው። ኮማ ኢፍ C3 አዲሱ ደሞዝ ሌዛን ኦር ኢኳል ቱ ከስንት ከ14000 እስከ 10001 ብር ያሉ ደሞዝተኞች ከሆኑ የግብር ማስከፊያ ምጣኔው የደሞዛቸውን 30% ይሆንና ተቀናሽ የሚሆነው 1350 ብር ይሆናል። ስለዚህ የቱን ነው የምንወስደው? 14000 ነው። 14000 እና እስከ 10001 ከሆነ C3 አዲሱ ደሞዝ ሲባዛ በስንት 30% 30% ተቀናሽ የሚሆነው 1350 ብር 1350 ብር ኮማ ካልሆነ ኢፍ C3 ሌዛን ኦር ኢኳል ቱ አዲሱ ደሞዝ ከ14000 ብር በላይ ከሆነ 14000 ብርን አያጠቃልልም። ስለዚህ ከሆነ የደሞዛቸውን 35% ይሆንና ተቀናሽ የሚሆነው 2050 ብር ይሆናል። ችኛዋ ሌዛን ኦር ኢኳል ሳይሆን ይሄን ግሬተር ዛን ማለት ትችላለች። ግሬተር ዛን 14000 ብር ማለት ትችላላችሁ። ከ14000 ብር በላይ የሆኑ ሰራተኞች አይ ካላችሁ ደግሞ ግሬተር ዛን ኦር ኢኳል ቱ 14001 ብር ጀምሮ ከሆነ C3 አዲሱ ደሞዝ ሲባዛ የደሞዛቸውን 35% ተቀናሽ የሚሆነው 2050 ብር 2050 ብር። ስለዚህ አሁን ጨርሰናል። ስንት ኢፍ ተጠቅመናል ወይንም ስንት ብራኬት ከፍተናል? 1 2 3 4 5 6 ኢፍ ስንጠቀም 6 ብራኬት ከፍተናል። ስለዚህ 6 እንዘጋለን ማለት ነው። 1 2 3 4 5 6 ከዛ ኪቦርዳችን ላይ ኢንተር እንጫናለን። ስለዚህ ይሄ ቀጥታ የአዲሱ ደሞዝ የሥራ ግብር ይሆናል ማለት ነው። የዚህ የ23173 የአዲሱ ደሞዝ የሥራ ግብር በዚህ መልኩ ይሰራልናል ማለት ነው። ስለዚህ የነባሩን ለመስራት ደግመን ፎርሙላውን መጠቀም አይጠበቅብንም። ቀጥታ ምንድነው የምናደርገው? ይሄን ሴሌክት እናደርግና እቺ የመስቀል ምልክት ስትመጣለን ይሄን ድራግ እናደርገዋለን። ድራግ ስናደርገው ቀጥታ የነባር ደሞዙን የ12675ን እዚህ ጋር የነባር ደሞዙን የሥራ ግብር ይሰራልናል። ከዛ በኋላ ልዩነቱን ለመስራት ምንድነው የምናደርገው? ኢኳል ቱ እንላለን። ከዛ F3 ይሄ አዲሱ ደሞዝ ሲቀነስ የነባር ደሞዝ ምን ላይ ነው ያለው? ይሄ G3 ላይ ነው። G3 ከዛ ኪቦርዳችን ላይ ኢንተር ስንለው 3581 ብር ከ05 ሳንቲም ይሆናል ማለት ነው። እዚህ ጋር በነባሩ 2479 ብር ከ50 ሳንቲም ይከፍል ነበረ በ12765 በአዲሱ ደሞዝ ደግሞ በ23173 ሲሆን ደግሞ 6060 ብር ከ55 ሳንቲም ይከፍላል። ምንድነው የሚሆነው? ተጨማሪ ልዩነት 3581 ብር ከ05 ሳንቲም ተጨማሪ የሥራ ግብር ይከፍላል ማለት ነው። 23173 ብር ስለገባ ማለት ነው። ጡረታ 7% የአዲሱን ደሞዝ ጡረታ መዋጮ ለመስራት ኢኳል ቱ እንላለን። ደሞዙም ላይ ነው ያለው C3 ላይ ነው የአዲሱ ሲባዛ በ7%። ምክንያቱም ጡረታ መዋጮ 7% ስለሆነ ከዛ ኪቦርዳችን ላይ ኢንተር ስንል የአዲሱን ደሞዝ የጡረታ መዋጮ እዚህ ጋር ይሰራልናል። የነባሩን ለመስራት ይሄን ሴሌክት እናደርገውና ከዛ በኋላ እቺ መስቀል ምልክቷ ስትመጣለን ይሄንን ድራግ እናደርገዋለን። የነባሩ ደሞዝ ደግሞ ስንት ነው? 893 ብር ከ55 ሳንቲም። ልዩነቱን ለመስራት ምንድነው የምናደርገው? ኢኳል ቱ I3 ይሄ ምን ላይ ነው ያለው? የአዲሱ ደሞዝ I3 ላይ ነው። I3 ሲቀነስ የነባሩ ደሞዝ ምን ጡረታ መዋጮ ምን ላይ ነው ያለው? J3 ላይ ነው። J3 ላይ ነው። J3 ከዛ ኪቦርዳችን ላይ ኢንተር ስንለው ችኛዋ ስንት ትመጣልናለች? 728 ብር ከ56 ሳንቲም ይሆናል። ይሄ ማለት ምን ማለት ነው? በፊት 893 ብር ከ55 ሳንቲም እንከፍል ነበረ። ስለተጨመረልን አዲስ ደሞዝ ተጨማሪ 728 ብር ከ56 ሳንቲም ጡረታ መዋጮ በፊት እዚህ ከምንከፍለው ላይ ይሄን ያህል ተጨማሪ እንከፍላለን ማለት ነው። እዚህ ጋር ጠቅላላ ተቀናናሹን ለመስራት የአዲሱን ደሞዝ ኢኳል ቱ እንላለን። የአዲሱ ደሞዝ የሥራ ግብር እዚህ ጋር ምን ላይ ነው ያለው? F3 ላይ ነው። F3 ሲደመር
የአዲሱ ደሞዝ ጡረታ መዋጮ ምን ላይ ነው ያለው? I3 ላይ ነው። I3 ከዛ ኢንተር እንለዋለን። ስንት ይሆናል? 7682 ብር ከ66 ሳንቲም ይሆናል። የነባሩን ለመስራት ይሄንን ድራግ ማድረግ እንችላለን። ይሄ ደግሞ ምንድነው የሚሆነው? G3 የነባሩ ደሞዝ የስራ ግብር ሲደመር የነባሩ ደሞዝ የጡረታ መዋጮ እዚህ ጋር ይሰራልናል። ልዩነቱን ለመስራት እንዴት ነው የምናደርገው? ይሄንን ኢኳል ቱ እንላለን። ከዛ በኋላ የስራ ግብር ላይ ልዩነቱ አለች። እቺ ምን ላይ ነው የምትገኘው? H3 ላይ ነው። H3 ሲደመር እዚህ ጋር ደግሞ የጡረታ መዋጮ ልዩነት ምን ላይ ነው ያለው? ይሄ K3 ላይ ነው። ከዛ ኪቦርዳችን ላይ ኢንተር ስንለው ይሄን ያህል በፊት በአዲሱ ደሞዝ 7682 ብር ከ66 ሳንቲም ነው በአዲሱ ደሞዝ የምንከፍለው። በነባሩ 3373 ብር ከ05 ሳንቲም ነው። ስለዚህ ይሄ ልዩነት ማለት በነባሩ ከምንከፍለው ጠቅላላ ተቀናናሽ ተጨማሪ 4309 ብር ከ61 ሳንቲም ተጨማሪ ተቀናሽ ብር ይሆናል እዚህ ላይ ተደምረው ማለት ነው። የወር ብዛት ወይንም ነምበር ኦፍ መንዝ ስንል የስንት ወር ባክ ፔመንት ነው? የአንድ ወር ነው? የሁለት ወር ነው? የሶስት ወር ነው? የአራት ወር ነው? ከዛ በላይ ነው የሚለውን እዚህ ጋር ቁጥር ብቻ ነው የምናስገባው። ምንም አይነት ፎርሙላ እናስገባም። እዚህ ጋር የተጣራ ክፍያ ላይ የአዲሱን ደሞዝ የተጣራ ክፍያ ለመስራት ምንድን ነው የምናደርገው? ኢኳል ቱ እንላለን። ከዛ የአዲሱ ደሞዝ ምን ላይ ነው ያለው? C3 ላይ ነው። ሲቀነስ የአዲሱ ደሞዝ ጠቅላላ ተቀናናሽ ምን ላይ ነው ያለው? L3 ላይ ነው። L3 ከዛ ኪቦርዳችን ላይ ኢንተር ስንል በዚህ መልኩ ይሰራልናል። የነባሩን ለመስራት ደግሞ ኢኳል ቱ እንላለን። የነባር ደሞዝ ምን ላይ ነው ያለው? D3 ላይ ነው። ሲቀነስ የነባር ደሞዝ ጠቅላላ ተቀናናሽ ምን ላይ ነው ያለው? M3 ላይ ነው። M3 ከዛ ኢንተር እንለዋለን። በዚህ መልኩ ይሰራልናል። ጠራ ክፍያ ልዩነቱን ለመስራት እንዴት ነው የምናደርገው? እዚህ ጋር ኢኳል ቱ እንላለን። ከዛ ነምበር ኦፍ መንዙ የምን ያህል ባክ ፔመንት ነው? የአንድ ወር ነው የሁለት ወር ነው የሚለውን እዚህ ጋር ሴሌክት እናደርጋለን። ከዛ ሲባዛ ከዛ ብራኬት እንከፍታለን። ከዛ በኋላ ምንድን ነው የምናደርገው? የአዲሱ ደሞዝ እና የነባር ደሞዝ እዚህ ጋር የግሮስ ልዩነቷ ምን ላይ ነው ያለችው? E3 ላይ ናት። E3 ሲቀነስ ከዛ በኋላ ምንድን ነው የምናደርገው? ጠቅላላ ተቀናናሽ አለ። የጠቅላላ ተቀናናሽ ልዩነቷ ምን ላይ ነው ያለችው? N3 ከዛ ብራኬቱን እንዘጋና ኪቦርዳችን ኢንተር ስንለው እዚህ ጋር ባዶ አመጣልኝ። ምክንያቱም እዚህ ጋር የስንት ወር ልዩነት ነው የሚከፈለው? የአንድ ወር ነው? የሁለት ወር ነው? የሶስት ወር ነው? የአንድ ወር ነው ለዋለሁኝ። ከዛ እዚህ ጋር ኢንተር ስለው የአንድ ወር ነው ስለው ይሄን ብር ያስቀምጥልኛል። ከዛ እዚህ ጋር የሁለት ወር ነው ስለው የሁለት ወር ባክ ፔመንቱን እዚህ ጋር ይሰራልኛል። እዚህ ጋር የሶስት ወር ስለው የሶስት ወሩን ያስቀምጥልኛል። የአራት ወር ነው ስለው የአራት ወሩ ይሄ ወደ ሰራተኛው ኪስ የሚገባው ልዩነቱ ማለት ነው። ነው ፎርሙላ ለሁሉም እንዲሰራልን ይሄንን በሙሉ ይሄን ሴሌክት እናደርገዋለን። ይሄንን ከዛ በኋላ እቺ መስቀል ምልክቷ ስትመጣልን ይሄን ድራግ እናደርገዋለን። ከዛ የሁሉንም ሰራተኞች ይሰራልናል። ከዛ ወደዚህ ጋር እንመጣና ጠራ ክፍያ የሚለው ላይም ይሄንን ሴሌክት እናደርገዋለን። ከዛ በኋላ ይሄ መስቀል ምልክቱ ሲመጣል ይሄን ድራግ እናደርገዋለን። በዚህ መልኩ ይሰራልናል። እዚህ ጋር ዳሽ ዳሽ ያለው እዚህ ጋር ስላልገባለት ነው። እዚህ ጋር የሚያንድ ወር እንለውና ይሄኛውን ሴሌክት እናደርገዋለን። ከዛ በኋላ ይሄንን መስቀል ምልክቱ ሲመጣል ይሄን ድራግ እናደርገዋለን። የአንድ ወር ነው። በዚህ መልኩ ይሰራልናል። ከዛ በኋላ ምንድን ነው የምናደርገው? እዚህ ጋር ይሰራልንን ድምሩን እንዲሰራልን የአዲሱ ደሞዝ ድምሩን እዚህ ጋር እንዲሰራልን ኢኳል ቱ እንላለን። ከዛ ሰም ከዛ ብራኬት እንከፍታለን። ከዛ እዚህ ጋር ሴሌክት እናደርገውና ከC3 እስከ C17 ድረስ መርጠን ብራኬቱን ዘጋና ኢንተር እንለዋለን። ቀጥታ የአዲሱን ደሞዝ ይሄን በሙሉ እዚህ ጋር ደምሮ ያስቀምጥልናል ግሮሱን። ከዛ የነባሩንም እንዲሰራልን ይሄን ፎርሙላ ደግመን መጻፍ አይጠበቅብንም። እቺ መስቀል ምልክቷ ስትመጣ ይሄንን ድራግ ማድረግ እንችላለን። እንዲ ድራግ ስናደርገው የሁሉንም እዚህ ጋር ይሰራልናል። በዚህ መልኩ እዚህ ጋር ደግሞ የመሰላል ምልክት ሲመጣ ይሄንን ደብል ክሊክን እያደረግን እንዲሰራ እናደርገዋለን። እዚህ ጋር የመጣውንም
ይሄንም በዚህ መልኩ እዚህ ጋር እንዲሰራለን እናደርገዋለን። ድራግ ማድረግ መስቀል ምልክቷ ስትመጣ ከዛ በኋላ እዚህ ጋር ኢኳል ቱ እንልና ሰም ከዛ ብራኬት እንከፍታለን። የአዲሱን ደሞዝ ጣራ ክፍያ ይሄኛውን እንዳለን መርጠዋለን። ድምሩን ጠቅላላ ሰመሪውን ለማወቅ ነው። ይሄን ዘጋዋለን። ከዛ ኢንተር በዚህ መልኩ ይሰራልናል። ከዛ በኋላ እቺ መስቀል ምልክቷ ስትመጣ የሁሉንም እንዲሰራለን ይሄንን በዚህ መልኩ እናስቀምጣለን ማለት ነው። ስለዚህ ብዙ ሰራተኞችን ባክ ፔመንት ወይንም የደሞዝ ልዩነት በዚህ መልኩ ኤክሴል ላይ መስራት እንችላለን። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። በተጨማሪም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።